ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ምግቦቻችን ለማብሰል የትኛውን አይነት ዘይት እንጠቀም? በመንደራችን የሚገኙ ሱቆች ሆነ የሱፐር ማርኬት መደርደሪያዎች ኪስን እምብዛም ከማይጎዱ የሱፍና የአትክልት ዘይት ውድ እስከሆኑት የወይራ፣ የአቮካዶ እና የኮኮናት ዘይቶች ይዘዋል። ዘይቶቹ የተለያየ የጤና ጥቅሞች አላቸው ከሚል ማሻሻጫ ጋር የየዕለት ማዕዳችንን ለማጣፈጥ እንጠቀማቸዋለን። ዘይቶቹና ስቦቹ ለዓመታት በጤና ላይ ባላቸው በጎ ወይም አሉታዊ ተጽዕኖ የተነሳ የክርክር ማዕከል ሆነው ቆይተዋል። ሁሉም ስቦች በሰውነታችን ውስጥ አንድ አይነት ባህሪ አያሳዩም። አንዳንዶቹ ኮሌስትሮልን ከፍ የሚያደርጉ ሲሆኑ፣ ሌሎቹ ደግሞ ለመቀነስ ይረዱናል። ኮሌስትሮል በጉበት ውስጥ የሚመረት ተፈጥሯዊ ስብ ያለው ንጥረ ነገር ሲሆን ከምንመገባቸው ምግቦች ውስጥም ይገኛል። ጎጂ ኮሌስትሮል በደም ስሮች ግድግዳ ውስጥ የስብ ክምችቶችን ከፍ ሊያደርግ ይችላል። ይህም የደም ስራችን እንዲጠብ ወይም እንዲዘጋ ያደርጋል። በዘይት አጠቃቀማችን ላይ የሚነገሩ የተለያዩ ምልክቶች የትኛውን ምርት መጠቀም እንዳለብን አጣብቂኝ ውስጥ ይጥሉናል። በካምብሪጅ ዩኒቨርሲቲ የስነ ህዝብ ጤናና ስነ ምግብ ፕሮፌሰር የሆኑት ኔታ ፎርሄ አንድም ዘይት ለጤና አስማታዊ የሆነ መፍትሄ እንደሌለው ይናገራሉ። ምግብን ለማብሰል የሱፍና የአትክልት ዘይት ጥሩ ነው። ከጎመን ዘር የሚመረት ዘይት በተለምዶ የአትክልት ዘይት የሚባለው እና የሱፍ ዘይቶች ብዙውን ጊዜ እጅግ በጣም በፋብሪካ የተቀነባበሩ ናቸው የሚሉ አሉታዊ ወሬ ይናፈስባቸዋል። ከዚህም ጋር ተያይዞ የልብና የደም ቧንቧ ጤና ላይ ጉዳት ሊያደርሱ ይችላሉ ይባላል። ነገር ግን ይህንን አሉባልታ ለመቀበል የሚያስችል ምንም ተጨባጭ ማስረጃ የለም። በእርግጥ እነዚህ ዘይቶች አነስተኛ መጠን ያለው ከ5 እስከ 10 በመቶ ድረስ ጤናማ ያልሆነ የሳቹሬትድ ስብ እና ከፍተኛ ጤናማ ሞኖ እና ፖሊኢንሳቹሬትድ ስብ አላቸው። እነዚህ ዘይቶች ጤናማ ካልሆነ ሳቹሬትድ ስብ የሚገኝባቸው ከ5 እስከ 10 በመቶ ብቻ ነው። በብዛት የሚመረቱት ሞኖ እና ፖሊአንሳቹሬትድ ስቦች ከምንላቸው ነው። ፖሊአንሳቹሬትድ ስቦች ኦሜጋ-3 እና ኦሜጋ-6ን ጨምሮ ለአንጎል እና ለልብ ጤና አስፈላጊ ናቸው። ፎርሄ እነዚህ ዘይቶች ፍጹም ለእኛ ጥሩ ናቸው ብለዋል። ኮሌስትሮል ከፍ የሚያደርጉ እንደ ቅቤ፣ ከአሳማ ሆድ ዕቃ የሚወጣው ስብ ወይም ከወተት የሚሰራ ስብ በእነዚህ ዘይቶች የሚተኩ ከሆነ የበሽታ ስጋትን መቀነስ እንደሚችሉ ገልጸዋል። በአብዛኞቹ ሱፐርማርኬቶች በአንጻራዊነት በቅናሽ የሚገኙ ሲሆን በቤት ውስጥ ለማብሰል ሳይጎዱ ጥሩ አማራጭ ሆነው ያገለግላሉ። ማርጋሪን ኮሌስትሮልን ይቀንሳል? ማርጋሪን ለዓመታት መጥፎ ስም ተሰጥቶት ስለቆየ ብዙዎቻችን ከሱ መራቅ እንዳለብን እናምናለን። ይህ የሆነበት ምክንያት ከዚህ ቀደም ጎጂ የሆነና ከልብ ህመም ጋር ግንኙነት ያላቸው ትራንስ ስቦችን ስለሚይዝ ነው። እንደ ፎርሄ ገለጻ ከሆነ አሁን የሚመረቱ ማርጋሪኖች ወደ 0 የሚጠጋ ትራንስ ስብ አላቸው። ስለዚህ የጤናማ አመጋገባችን አካል ሊሆኑና ጎጂ ኮሌስትሮልን ሊቀንሱ ይችላሉ። ቅቤ የሚወድ ከሆነ ለምሳሌ በተጠበሰ ዳቦ ላይ፣ በሌሎች ምግቦች ውስጥ ይላሉ ፎርሄ። ቅቤም እንዲሁም ሙሉ በሙሉ ከዝርዝር ውጭ አይደለም። ማርጋሪን እና ቅቤን ምግብ ለማብሰል መጠቀም ይቻላል። ነገር ግን ፎርሄ አንዳንድ ጊዜ አነስተኛ መጠን ሳቹሬትድ ስብ ባላቸው ዘይቶች መተካት ይመከራል። የዩናይትድ ኪንግደም የጤና መምሪያዎች የምንመገበውን ሳቹሬትድ ስብ ካሎሪ ከ10 በመቶ በታች ለማድረግ በቅቤ ፈንታ በዘይት ማብሰል ይመክራሉ። ለመጠባበስ የወይራ ዘይት አይመከርም። ዘይቶቹ ሲግሉ የተለየ ባህሪ ይኖራቸዋል። ይህም አንዳንዶቹ ለመጥበስ የማያመቹ ያደርጋቸዋል። ለምሳሌ ኤክስትራ ቨርጂን ኦሊቭ ኦይል በጸረ ኦክሲደንትና ጠቃሚ ውህዶች የተሞላ ነው። ነገር ግን ለሚጠባበሱ ምግቦች ከመጠቀም ይልቅ በዝቅተኛ ሙቀት ስለሚቃጠል ለሰላጣ ወይም ምግብ ላይ በትንሹ ፈሰስ አድርጎ ቀላቅሎ ለመመገብ መጠቀም ይሻላል። በዝቅተኛ ሙቀት ይቃጠላል ማለት በዘይቱ ውስጥ ያሉ ስቦች
መሰባበር የሚጀምሩበትና ጎጂ ውህዶች የሚለቀቁበት ፍጥነት ሲሆን ይህ ዘይቱ መራራ፣ የተቃጠለ ወይም ደስ የማይል ጣዕም እንዲኖረው ያደርጋል። የሬስቶራንት ባለሙያ ቲም ሃይዎርድ ምግብ ለማብሰል ከሆነ መደበኛ ወይራ ዘይት እጠቀማለሁ ብሏል። ነገር ግን እንደ የድንች ጥብስ፣ ቺፕስ ወይም ዓሳ ለመጥበስ የአትክልት ወይም የሱፍ ዘይት መጠቀም ከፍተኛ ሙቀትን ስለሚቋቋም የተሻለ ነው። አንዳንድ ጥናቶች የአትክልትና የሱፍ ዘይቶች ቶሎ ከሚግሉ ዘይቶች የበለጠ መርዛማ ኬሚካሎችን እንደሚለቁም ያሳያሉ። ነገር ግን ፕሮፌሰር ፎሬ በቤት ውስጥ በዚህ መንገድ ምግብ ማብሰል በጣም የተለመደ አይደለም። ስለዚህ የረጅም ጊዜ የጤና ጥናቶች አሁን የሚያሳዩት የአትክልት ዘይቶች ያለምንም ልዩነት ለአደገኛ በሽታዎች የማጋለጥ ዕድላቸው ዝቅተኛ መሆኑ ነው። ምግባችንን ለማብሰል የትኛውን ዘይት እንጠቀም? በምግብ ማብሰያ ውስጥ ቀለል ያለ ስልት እያሰቡ ከሆነ በየዕለቱ ለማብሰል የሱፍ ወይም የአትክልት ዘይት ዋጋው ኪስ አይጎዳም፣ ጤናማ ነው፣ ለተለያዩ ምግቦች ሊውል ይችላል። መደበኛውን የወይራ ዘይት መጠቀም ይችላሉ። ለሰላጣና ምግብ ላይ ፈሰስ አድርጎ ለመመገብ ኤክስትራ ቨርጂን ኦሊቭ ኦይል የተሻለ ጣዕምና ጥቅም አለው። ለመጠባበስ የአትክልትና የሱፍ ዘይት መጠቀም ይመረጣል። ለተለያዩ ጣዕም የተለያዩ የጤና ጥቅም ቢኖራቸውም የወይራ ዘይት፣ የሰሊጥ፣ ኮኮናት ወይም አቮካዶ ዘይቶች በቀዝቃዛ ምግቦች ላይ ለጣዕም መጠቀም ይቻላል። በአጠቃላይ ፕሮፌሰር ፎርሄ የትኛውን ዘይት መግዛት እና መጠቀም አለብኝ ብሎ ከመጨነቅ ይልቅ አጠቃላይ አመጋገብን መመልከቱ የተሻለ ነው ይላሉ። ምን አይነት ጣዕምና ዋጋ ከግምት ውስጥ ማስገባት አለብኝ የሚለውን አንዳንድ የጤና ጥቅሞችን በሚያስገኝልዎት የተለያዩ የዘይት አይነቶች እንዲሞክሩ እመክራለሁም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።